እንጀ ሸጋ ባል ማለት ነው። ትናንትና ላይቭ ላይ የተናገረው ነገር በስማም እንዴት እንዲያኮራኝ የእውነቴን ነው የምላችሁ። እንዲሁ ግን እነዚህ ገና ሕፃን ታዳጊዎች ናቸው የእውነት ለመናገር ማለት ነው። ከትናንትና ወዲያ እሷ ስትናገር ሰምታችኋት ከሆነ ሳውዲ አረቢያ ራሱ የሄደችበት መንገድ የኔ እናት እውነቴን ነው የምላችሁ የሄደችበት መንገድ ራሱ የምር በጣም በጣም እግዚአብሔር ጠብቋታል። በጣም ከሚባል በላይ ማለት ነው። እውነቴን ነው የምላችሁ እና እሱንም ጠብቋትም ደግሞ በባህር ሂዳ በአየር ተመለሰች። ይህም ደግሞ እግዚአብሔር ስለሚወዳት ነው፣ ፈጣሪ ስለሚወዳት ነው፣ የዋህ ስለሆነች ነው። በጣም የዋህ ናት ማርያም። ማንም ሰው ቢተቻት፣ ማንም ሰው ምንም ቢላት ድምፅ የምትናገር ልጅ አይደለችም ግምጃዬ። እውነቴን ነው የምነግራችሁ። በጣም ስርዓት ያላት ልጅ ናት። አንዳንዶቻችሁ ደግሞ ፎቶዋን ተለጥፉና እናትና አባትሽን ሂደሽ ሳታይ አንቺ እነሱ ጋር ሄርሽ ምናምን የምትሏት አላችሁ። ያልገባችሁ ነገር አለ እዚህ ጋር። ያልገባችሁ ነገር ምንድን ነው? ግምጃዬ ከሳውዲ አረቢያ ወደ ኢትዮጵያ ስትገባ እነሱ ተሰባስበው ተቀበሏት እንጂ የገባችሁ ወደ ቤቷ ነው እንጂ ወደ ቦቸራ ቤት አይደለም። እሷ ከሳውዲ አረቢያ ወደ አዲስ አበባ ስትገባ መጀመሪያ አስተካክላ ቤቷን ተከራይታ ነው። ይህንን ተረዱ። በጣም ብስል ልጅ ናት ከሚባል በላይ። እውነቴን ነው የምነግራችሁ ማለት ነው። ትናንትና ቡቼ ምን አለመሰላችሁ? ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጎ ሀሳብ አስተያየት ስጡ። እንግዲህ ዛሬ መጥቼላችኋለሁኝ ማለት ነው። እስኪ አንዳንድ ነገር ለመናገር ነው የመጣሁት። ሀሳባችሁን ስጡ እናንተ እና ትናንትና ውጭዬ ምን አለመሰላችሁ ላይቭ ላይ ቲክቶክ እንዴ አንዳንዶቻችሁ የግምጃዬና የኔ መገናኘት አቃጥሏችኋል። ምን ሆናችሁ ነው አላቸው። እውነቴ ነው የምላችሁ የኔና የእሷ መገናኘት አቃጥሏችኋል። በዚያው ልክ ደግሞ በጣም የምትወዱን ሰዎች አላችሁ። እኛ ግን የምትወዱን ሰዎችን ይዘን ወደፊት ነው የምንሄደው። ግምጃዬን ተይው እሱ አይሆንሽም ታሆኑ መሄድ አለብሽ መራቅ አለብሽ ትሏታላችሁ። እኛን እኮ ያገናኘን ፈጣሪ ነው። ለምን እንደዚህ ትሆናላችሁ? እኛ ነገ ተለውጠን ትልቅ ቦታ ደርሰን ታውናላችሁ ነው ያለው ትናንትና ቡቼ። እውነቴን ነው የምላችሁ ማለት ነው። ደግሞ ምርጥ ድራማ ጀምረዋል። እውነቴን ነው የምነግራችሁ። እነዚህ ልጆች አመት ባልሞላ ውስጥ ታያላችሁ። እውነቴን ነው የምላችሁ። ባለጸጋ ነው የሚሆኑት ሁለቱም። እውነቱን ስነግራችሁ ማለት ነው። ገና እሷም እኮ ትንሽ ናት፣ እሱም ትንሽ ነው። በቃ እኩያ ለእኩያ እኮ ናቸው እውነት ለመናገርና እነዚህ ልጆች እንዲሁ በተለይ ግምጃዬን እውነት እንዲሁ ምን አይነት ናችሁ? ማርያምን ማለት እየገባችሁ ምናምን ባለፈው ለታ ፀጉሯን ተሰርታለች እና ያንን ፎቶ እያመጣችሁ ምናምን እንዴ ፀጉር ከግንባር መሸሽ እኮ የእሷ ብቻ እኮ አይደለም። የእሷ ብቻ አይደለም እኮ የሁላችንም እኮ ነው። የሁላችንም ነው። የእሷ ብቻ እኮ አይደለም። ማንኛችንም እንደሷ ተሰርተን ብንመጣ ያው ነው የሁላችንም። የራሳችሁን ደብቃችሁ ሰውን እንትን ለማለት አትሞክሩ። አትሰማችሁም። እሷ ሲጀመር አትሰማችሁም። ምክንያቱም አላማ አላት። አላማዋን ይዛ ነው የምትሄደው ወደፊት። የምትሰማችሁ አይደለችም ማለት ነው። ቤታን ሰምታችኋት ከሆነ በጣም ስትናገር ነበር። ቤታ ራሱ ማለት ነው እንደው አሁን ይችን እንጂ ጭልኝ እንደው ምን አርግ እያላችኋት ነው ያለቻችሁ። እውነቷን ነው። ምን አርግ እያላችኋት ነው? ተጎኗ ሆናችሁ ማሳደግ ከፍ ማድረግ ስትችሉ። እኔ እውነት አንዳንድ እህቶች የምሆኑ ናችሁ ነው ግን ሴቶች ማለት ነው ሴቶች ሴት ልጅ ስትለወጥ ሴት ልጅ ከፍ ስትል ሴት ልጅ ቀይር ብላ ስትመጣ እማትወዱት ለምንድን ነው? እስኪ ይሄ ለእኔ ጥያቄ ሆኖብኛል። ለምን ነው የማትወዱት? ቀይር ብላ ስትመጣ የሆነ ነገር ስታገኝ ምናምን ለምንድን ነው የማትደሰቱት? በጣም ትቀናላችሁ። እውነት ትቀናላችሁ። ለምንድን ነው እንዴ? እንትና ሳውዲ ላይ እኮ ሆና ብዙም ሰው እንትና አይላትም ነበር። ግምጃዬን አይተቻትም ነበር። እዚህ አዲስ አበባ ከመጣች በኋላ እናቴ ያልተነሳባት ህዝብ የለም። ሁሉም እንዲህ ተነሳባት ማለት ነው። እንዲህ ነው የተነሳባት። ግን ቻለቻቸው፣ ችላቸዋለች። የእውነት ለመናገር እና ልቦና ይስጣችሁ ለሁላችሁም። ግምጃዬ ወደፊት እንጂ ወደኋላ የለም። የኔ እናት
አንቺ ጀግናች በጣም የሰው መውደድ ያለሽ ከሚባል በላይ ማለት ነው። በጣም በጣም የሰው መውደድ አላት ከሚባል በላይ። የሰው መውደድ ካላችሁ ደግሞ ምንም ችግር የለውም። አንዳችሁ ብትናገሯት፣ አንደኛችሁ ብትተቿት ደግሞ ሌላው ደግሞ ያመጉሳታል፣ ይወዳታል። ይሄ ነገር ስላለ ምንም ችግር የለም። አንተም ብትሆን ያው ምርጥ ልጅ ነህ፣ የስራ ሰው ነህ እውነት ለመናገር እና መላው በቃ ልክ ጥንዶች መጥተው እንደምናሳድጋቸው እናንተም ደግሞ አርጋችሁ። አሁን ለምሳሌ አብርሽና ሩታ ሲመጡ ሕፃን ነበሩ። አሁን አድርገው ትልቅ ሰው ሆኑ። አሁን ትልቅ ሰው ሆኑ። እውነቴን እኮ ነው። ሲመጡ ትንሽ ነበሩ፣ አሁን ትልቅ ሰው ሆኑ። ሀይሚና ብሩኬ ሲመጡ እስቲ መለስ ብላችሁ ቪዲዮዋቸው ነው ወደ ኋላ ወደ ታች እየወረዳችሁ ጩጭ ገና ትንሽዬ ጩጭ ሆነው ነበር የመጡት። አሁን አደጉ። አሁን ብሩኬ እውነቴን ለመናገር ይቅርታ አድርጉልኝ፣ ግን ማርያምን የምሬ ነው የምናገረው። አሁን ብሩኬ አመቱ ስንት ነበር? ትናንት 22 ነው አይደል? አዎ 22 ነው አመቱ። አዎ 22 አመቱ ነው ብሩኬ አሁን። እንደው አሁን ብሩኬን ስታዩት 22 አመት ነው የሚመስለው? አይመስልም ሲታይ። እድሜው ግን 22 አመት ነው የሚመስለው። ሲታይ ግን 22 አመት አይደለም የሚመስለው፣ 28 29 ምናምን አለ አይደል? ግብዳ አሁን ሆኗል ማለት ነው። አያችሁ፣ ግብዳ ነው የሆነው አሁን ብሩኬ 22 አመት። እኛ ግን እናውቃለን አመቱን። ሌላ ሰው ግን 22 አመቱ ነው ቢል አያምንም። ምክንያቱም ብሩኬ አሁን ላይ በጣም ወፍሮ ብቻ ተስማምቷቸዋል ሁለቱም። ሃይሜ ተስማምቷታል፣ ብሩኬም ተስማምቶታል። ሁለቱም ወፍረዋል። እውነት ለመናገር ተስማምቷቸዋል ማለት ነው። ደስ ይላል በጣም መወፈራቸው፣ መስማማቱ አሪፍ ነው። ልል የፈለኩት ምንድን ነው ገና ጩጭ ነበሩ አሁን አደጉ ልላችሁ ፈልጌ ነው። እና እነዚህንም ልጆች እስከ ዛሬ ዓመት ድረስ እነሱም እንደዚህ ይሆናሉ ለማለት ፈልጌ ነው ማለት ነው። እና ሀይምና ብሩኬ ከዚህም በላይ ወፍሩ። እንዴ ምን ነው ወፍሩ፣ እውነት በደንብ ወፍሩ። ብሩኬ በደንብ ወፍር አለ ምናምን ይሄ ቦርድ ምናምን ክንትን ምናምን ትካሻ ምናምን ሙልልልት ይበል። ምን አባቱ ወፍሩ በደንብ። እውነቴን ነው የምላችሁ ወፍሩ በደንብ። ለማንኛውም ውዶችዬ ያለን የመጣሁት እወዳችኋለሁ፣ አከብራችኋለሁ። በግምጄና በቦቸራ አንድ ቪዲዮ ሰርቼ ነበረ። የሰጣችሁኝ አስተያየት ኮሜንት በጣም ደስ ብሎኛል። አዎ ከሁለቱም ጎን ሆኑ። ያው ቦቸራም ቻናል አለው ግምጃዬም ቻናል አላት። እግዚአብሔር ይመስገን በዩቲዩብ ቻናላቸው ብቻ ከሰሩ በጣም እርግጥና በጣም ተለዋጭ ነው የሚሆኑት። እነሱም ደግሞ የቲክቶክ ጌም ተጫዋችም ስለሆኑ በቅርብ ጊዜ ሁለቱም እርግጥ ነው የሚያገኙትና እግዚአብሔር ከነሱ ጋር ይሁን፣ ትልቅ ቦታ ይድረሱ። ይህን የምኞት በጣም ነው የምወዳቸው። እኔ ብዙ ጥንዶችን እወዳለሁ። ዩቲዩብ ላይ በጣም ብዙ የምወዳቸው ጥንዶች አሉ። ታውቃላችሁ ሁላችሁም እከሌ እከሌ ባልልም እነሱንም እኒህንም እወዳቸዋለሁ። እግዚአብሔር ይጠብቃቸው ነው የምለው። እወዳቸዋለሁ፣ አከብራቸዋለሁ። መልካም ሙሉ ይሁንላችሁ። አቢ ነኝ። ኮፒ ሊንክ ሸር አድርጉልኝ።